የፎቶግራፍ አገልግሎት የላችሁ። ይሄ ይወላችሁ ስላሴ ነው እያለች ቤተክርስቲያን አይደለም የምታሰበው። እዚህ ጋር የምታዩት ቅዱስ ሚካኤል ነው ብላ የፎቶግራፍ አገልግሎት እየሰጠች አይደለም። ቅዱሳት ስዕላት ገላጮች ናቸው ብያቸዋል። ኦኬ፣ የስላሴ ስዕል ለምሳሌ ከየት ነው የመጣ ነው? እስኪ መጽሐፍ ቅዱስ አንድ ማስረጃ እናንሳ። መጽሐፍ ቅዱስ የመሰረት ካለ እሺ፣ ትንቢተ ዳንኤል ምዕራፍ 7 ከቁጥር 13 እስከ 14 ፕሮቴስታንት ወንድሞቻችን የምትወያዩም ወንድማችን የምሰጣቸውን ጥቅሶች በደንብ እየጻፋችሁ ያዙ ፕሊስ፣ ለብዙዎቻችሁ አዲስ ስለሆኑ ማለት ነው። ትንቢተ ዳንኤል ምዕራፍ 7 ከ13 እስከ 14 እንደዚህ ይላል። በሌሊት ራእይ አየሁ፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለው ደረሰ ይላል። በዘመናት የሸመገለ ማን ነው ስንል ደግሞ ከዛ በፊት ከ9 እስከ 10 ያብራራዋል። እንደውም ከቁጥር 7 ጀምሮ ሁላችሁ ብታነቡት ደስ ይለኛል። እንደዚህ ይላል፣ ዙፋኖችም እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለውም ተቀመጠ። በቤተክርስቲያናችን የሚሳሉ የትሪኒቲ ስዕላት ከተመለከታችሁ ጸጉራቸው ነጭ ሆኖ እንደ አረጋውያን ተደርገው ኦኬ፣ እንደ ሸመገለ ሰው ሆኖ ይሳላሉ። እንደ ሸመገለ ሰው ሆኖ እንደ አረጋውያን እንደ አዛውንት ሆኖ ይሳላሉ። ከየት መጣ ነው? መጽሐፍ ቅዱስ የመሰረታለን ክርስቲያኖች ሁላችሁ በደንብ ተከታተሉ። ትንቢተ ዳንኤል ምዕራፍ 7 ከ9 ጀምሮ እንደዚህ ይላል። ዙፋኖች እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለው ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራስ ጠጉሩ እንደ ጥሩ ጥጥ ነበር ይላል። ከዛስ ዙፋኑም የእሳት ነበልባል ነበረ። ይሄንን እያነበብኩ የእኛን ስዕል ማየት በቂ ነው በነገራችን ላይ። እሺ፣ ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድ እሳት ነበሩ። የእሳት ፈሳሽ ከፊቱ ይፈልቅ ይወጣ ነበረ፣ ሺህ ጊዜ ሺህ ያገለግሉት ነበረ እያለ ክፍሉ ይቀጥላል። በቤተክርስቲያናችን ይሄንን ዳንኤል በራእይ የተመለከተውን ይህንን የሥላሴ ሚስጥር ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ በቅዱሳት ስዕላት ታሰብራለች፣ ልሳኖቿ ስለሆኑ ማለት ነው። አንድ ቅድም ወንድማችን ሲያነሳ የነበረውን ሀሳብ ልንገራችሁ። በጣም በተደጋጋሚ የኪሩቤል ስዕላት ናቸው የተሳሉት። የኪሩቤል ስዕላት ደግሞ 4 መልክ ብቻ የነበራቸው 4 ገጽታ። ሌሎቹ ከየት መጡ የሚል ሀሳብ ሲናገር ነበረ። ለምሳሌ የሚካኤልን ከየት አይተን ሳለን? አሁን የአብ የወልድ መንፈስ ቅዱስን ስዕላት ከየት አይተን ሳለን? የእናታችን የቅድስት ድንግል ማርያምን ስዕላቶች ከየት አይተን ሳለን? እሺ፣ ወደ ቀርቦ ነገር እንመለስ። እሺ፣ ዘጸአት ምዕራፍ 25 ከቁጥር 18 ላይ ስንመለከት ለምሳሌ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ ካዘዘ በኋላ የታዘዘው ሰው ኪሩቤል መላእክቶች ተገልጠውለት ሳለ የሚል ሀሳብ የለም። አያችሁ፣ ስዕላት አገልግሎታቸው ገላጭ ስለሆነ ገላጭ አድርጎ ኦኬ፣ በክንፍ በተለያዩ ነገሮች አድርጎ ክፍሉ ይናገራል። በደንብ ገጸ ንባቡ ከስር ገላጭ አድርጎ የኪሩቤል መላእክትን ስዕላቶች እንደሳለ እንመለከታለን። አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ ስትመለከቱ በቤቱ ግን ሁሉ ዙሪያ የኪሩቤል መላእክቶች ስዕላቶች እንደተሳሉ እንመለከታለን። የኪሩቤል ስዕላቶችን ስዕላት ከየት አይቶ ሳለ ይሄ ሰው? የኪሩቤል ስዕላትን የመላእክቶቹን ስዕላት በቤተ መቅደስ ውስጥ በውስጥ ብቻ ሳይሆን በውጭም ጭምር እንዲህ ሲል የታዘዘው ይህ ሰው የኪሩቤል ስዕላቶችን ከየት አይቶ ሳለ? የኪሩቤል መላእክት ተገልጠውለት መጽሐፍ ቅዱስ እንደዛ ይላል። የኪሩቤል መላእክት ተገልጠውለት ኪሩቤልን እያያቸው አንዴ ክንፋችሁን ዘርጉልኝ እያላቸው ክንፋቸውን እየዘረጉለት ከዛ አንዴ ወደ ግራ አንዴ ወደ ቀኝ ዙሩ እያላቸው ሳለ የሚል ሀሳብ መጽሐፍ ቅዱስ አይናገርም። ብዙዎች ዘንድ ያለው ሀሳቤ ልክ እንደዛ ስለሆነ ማለት ነው። ስዕላት አገልግሎታቸው ገላጭነት ስለሆነ ገላጭ አድርጎ ነው ያስቀምጣቸው። በቤተክርስቲያናችን ዛሬም ድረስ ያሉ የመጽሐፍ ቅዱስ ሀሳቦች በአጠቃላይ ገላጭ ተደርገው ይቀመጣሉ። ለምሳሌ በቤተክርስቲያናችን ውስጥ ገቡ ቅዱስ ጳውሎስ በሰይፍ ሲቀላ የሚያሳይ ስዕል አድኖን እንመለከታለን። ከስሩ ቅዱስ ጳውሎስ በሰይፍ እንደተቀላ ብሎ ይቀመጣል። ገላጭ ስለሆነ ማለት ነው። በሐዋርያት ሥራ ላይ የኢየሱስ ክርስቶስን ስም በሰፊው የሰበከው በቤተክርስቲያናችን ብርሃነ ዓለም ተብሎ የሚጠራው ቅዱስ ጳውሎስ በሰይፍ እንደተቀላ ክፍሉ ይናገራል። በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ቅዱስ ቤተክርስቲያናችን ስለ የቦነ ገላጭነት ታስብርበታለች። በራእይ መጽሐፍ ላይ ሚካኤልና መላእክቱ ዘንዶን እንደተዋጉት ዘንዶም ደግሞ እንዳልቻላቸው መጽሐፍ ቅዱስ ይናገራል። ብዙዎች የዘንዶ ስዕላትን ሲመለከቱ ምን አይነት ሀሳብ ይኖራቸዋል? ይዋቸው ኦርቶዶክሳውያን ዘንዶን ያመልካሉ። ይኸው ዘንዶን አስቀምጠው ይኸው እዚህ ጋር እያመለኩ ነው፣ ወርሺፕ እያደረጉ ነው ብለው ይናገራሉ። ይሄ የዋህነትና ሞኝነት ነው። ይልቁኑ በመጽሐፍ ቅዱሳችን ውስጥ ሁላችሁም በደባ እንዳብጡ በራእይ መጽሐፍ እንደተነገረ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ፣ ዘንዶም አልቻላቸውም፣ ሚካኤልና መላእክቱም አሸነፉት የተባለውን ሀሳብ ቅዱስ ቤተክርስቲያናችን ገላጭ በሆነ መልኩ ሰላይ በሆነ ገላጭነት ታስቀምጧለች። ከዛ እስከ ስም ቅዱስ ሚካኤልና መላእክቱ ዘንዶን እንዳሸነፉት ተብሎ ይቀመጣል። እንደ እየተባለ ማለት ነው። በቤተክርስቲያናችን ቅዱሳት ስዕላት የገላጭነት ስራ ስለሆነ ያላቸው እነዚህ ስዕላት የቤተክርስቲያናችን ልሳኖች ናቸው፣ which means ቃሎች ናቸው። ስለዚህ ለክርስቶስ ቃል ደግሞ እኛ ክርስቲያኖች ክብር እንሰጣለን። ሌላው አንድ አጭር ምሳሌ ልስጥና ላጠቃለን።
ቤተክርስቲያናችን ለሁሉም ነው ወንጌልን የምትሰብከው። ለተመረጡ ሰዎች አይደለም ወንጌልን የምትሰብከው፣ ለሁሉም ጤነኛ ለሆነው አካል ጉዳተኛ ለሆነው ሰው ቅድስት ቤተክርስቲያናችን ይህች የክርስቶስ ኢየሱስ ሙሽራ የሆነችው እናታችን እሺ ለሁሉም ወንጌልን ትሰብካለች። ለሁሉም ሰው ለምሳሌ መስማት ለማይችል አካል ጉዳተኛ ለሆነ ሰው ወንጌል እንዴት ነው የሚሰበክለት? ምሳሌ ልስጣችሁ ክርስቲያኖች። ለምሳሌ ይሄ መስማት የማይችል ሰው ወደ ፕሮቴስታንት ወንድም እህቶቻችን አዳራሽ ብትወስዱት ምንድነው ኦብዘርቭ በማድረግ ብቻ ሊረዳ የሚችለው የክርስቶስ ኢየሱስ ቃል ምንድነው? ለምሳሌ አንድ ቪዲዮ እዚህ ጋር ያለ ሰው ቢከፍትለት እና ኦብዘርቭ ቢያደርግ ቢመለከት፣ ወይም ደግሞ ወደ አንድ የፕሮቴስታንት አዳራሽ ጎራ ቢል ይሄ ሰው ለምሳሌ አንድ ስሪፒስ የለበሰ ሰው እጆቹን ጭኖ ሰዎችን ሲጥል ሊመለከት ይችላል። የሆኑ ሰዎች ሲጨፍሩ ሊመለከት ይችላል። አንዳንድ ሰዎች ሲዘሉ ሊመለከት ይችላል። አንዳንድ ሰዎች ሲወጡ ሊመለከት ይችላል። ነገር ግን ህይወት ሆኖ ሊያስተምረው የሚችል ምንም አይነት ነገር ኦብዘርቭ አድርጎ ሊመለከት አይችልም። ቤተክርስቲያናችን ለሁሉም ፍትሃዊ እናትነትና ይህንን ሰው ራሱ ወደ ኦርቶዶክስ ቅዱስ ቤተክርስቲያን ስታመጡት ኦብዘርቭ በማድረግ ብቻ የሚረዳቸው ብዙ መጽሐፍ ቅዱስ ሐሳቦች አሉ። ኦኬ ለምሳሌ በጉላቶቻችን ለሚሳሉ ስዕላቶችን ተመልክታችኋል። በመዝሙር እንደተጻፈ እግዚአብሔር ከጽዮን በጋር ይመጣል ወአምላክነ ይያረምም እሳት ይነድድ ቀድሜው፣ አምላካችን እግዚአብሔር ዝም አይልም በፊቱ እሳት ይነዳል ይላል። ስለዚህ ይህ ሰው ወደ ቤተክርስቲያናችን ሲገባ በቅዱሳት ስዕላቱ ጌታችን ኢየሱስ ክርስቶስ ዳግም ለፍርድ እንደሚመጣ እንኳን ቤተክርስቲያናችን በልሳኗ ትሰብካለች። አመሰግናለሁ። ቴንኪው ከልብ አመሰግናለሁ። እዚህ ውስጥ ያላችሁ በሙሉ አጀንዳዎችን ላይቭ መገባበትን ሰዓት የተለያዩ ሀገራችን ውስጥ ያሉ ወቅታዊ ጉዳዮችን እንዲሁም ላይቭ ስገባ የምንወያይባቸውን አጀንዳዎች የተለያዩ ጉዳዮችን ማሰፍረው በቴሌግራም ስለሆነ ስልኮቻችሁን አወጣችሁ ቴዲ ሐዋሳ ብላችሁ ጽፋችሁ የቴሌግራም ቻናል ቤተሰቦቹ ነው። ብዙ ቻናሉ እዛ በስሜ የተከፈቱ አሉ። 4600 ያለው ነው የኔ ቻናል። እዛ ላይ ቤተሰብ ያለው ናቸው። ቤተሰብ እንድትሆኑ እድሜ 15 ደቂቃ ነው እንደሚ እሺ ቀደም መጀመሪያው ላይ ሆኖ ቢሆን እንዴት ደስ ባለ ነበር። የቅድሙን በሩጫ ባላደረኩት ነበር ደቂቃ ያንሰኛል ብዬ በሚል ማለት ነው። ኤኒዌይ አሁን ስለተሰጠኝ ድጋሚ መሄድ ካለብኝ እሄዳለሁ፣ ያላነሳሁትን አነሳለሁ። እሺ ወንድማችን አሁን እኔ ባነሳሁት ላይ አይ ቲንክ ሪፍሌክት ስላደረገ እኔም አደርጋለሁ እሱ በተናገራቸውና እኔን በወቀሰበት ክፍል ላይ ማለት ነው። ለምሳሌ የኢያሱ መጽሐፍ ምዕራፍ 7 ቁጥር 6ን የእግዚአብሔርን ቃል ጠቅሶ ኢያሱና ከሱ ጋር የነበሩት የህዝብ አለቆች በቃል ኪዳኑ ታቦት ፊት ከጠዋት ጀምሮ እስከ ማታ ድረስ ተደፉ ብሎ የሚለው የእግዚአብሔር ቃል አለ። እውነት ነው። በማን ፊት ነው? ልብ በሉ። እዚህ ያላችሁ 16000 ሰው በማን ፊት ነው የተደፋው? ኢያሱ በእግዚአብሔር የቃል ኪዳኑ ታቦት ፊት ነው። ያህዌ ክብሩን ባኖረበት ሁለቱ የድንጋይ ጽላቶች በውስጡ ባሉበት በስርየት መክደኛው ላይ እግዚአብሔር በዛ እገኛለሁ ብሎ ባለበት በታቦቱ ፊት ነው የተደፋው። በስዕል ፊት አይደለም የተደፋው። የሆነች በሆነች ሴትዮ ፊት ስዕል ፊት፣ በሆነ ወንድ ሰውዬ ስዕል ፊት አይደለም የተደፋው። እንደ እግዚአብሔር ቃል በታዘዘውና ሙሴ ከተራራ ላይ ሕግን ተቀብሎ ለባስልኤል ነገረው። በባስልኤልና በኤልያብ እጅ በተቀረጸው እግዚአብሔር